መልእክቱ በጣም ደስ የሚል ጊዜው የሆነ ጌታ ሲናገረን ነበር። እሱ ደግሞ ዩቲዩብ ላይ አለ። ያልተካፈላችሁ ሰዎች ሙሉውን ሐሳብ ለማግኘት ዩቲዩብ ላይ ግቡና እዩት ማለት ነው። ዛሬ መሰለኛው ቅድም ለቅቄዋለሁኝ። ስለ ዘካርያስ ምዕራፍ 2 ቁጥር 1 ላይ ያለው ቃል ነበር የተካፈል ነው። ኢየሩሳሌምን ሊለካ ስለወጣው ሰው ነገር ግን አትለካም ብሎ እንዴት አድርጎ እግዚአብሔር ኢየሩሳሌምን ከለላ እንደሆናትና ወርዱ፣ ስፋቱ፣ ርዝመቱ፣ ቁመቱ ሊለካ የማይችለው እግዚአብሔር ለኢየሩሳሌም እኔ አጥር ሆናታለሁ ብሎ ሲሟገትላት ነው የምናየው። ስለዚህ እግዚአብሔር አጥር ከሆነልን፣ እግዚአብሔር ከለላ ከሆነልን በማንም በምንም አንለካም ማለት ነው። ኢየሱስ ወደ ገዛ ወገኖቹ መጣ፣ ወደ ተወለደበት ወደ አደገበት ወደ ናዝሬት መጣ ይልና መድኃኒትን ሊያደርግ ግን አልቻለም፣ ሊፈውስ ግን አልተቻለውም ይላልና ለምንድን ነው ሊፈውስ ያልተቻለው? ያውቁታል። ከልጅነቱ እድገቱን ያውቁታል። ያደገበት ነው። ይሄ ጠራቢው ዮሴፍ ልጅ አይደለምን እያሉ ምናልባት እኮ ቢቀበሉት ልጆቻቸው ከሞት የሚድኑበት የሚያመልጡበት በቤታቸው በረከት የሚገባበት ከከነዓን ከምናምን የመጡ ሰዎች እየተፈወሱ ያ ፈውስ ለነሱ ሊሆን የነበረ ፈውስ ነበርና እነሱ ግን አልተቀበሉትም። ስለዚህ ምን ይላል? ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ ለኛ በረከት ሆኖልናል ስለተቀበልነው። ሃሌሉያ! ስለተቀበልነው በረከት ሆኖልናል። የሚያውቁት እንኳን ሌላው ቀርቶ ደቀ መዛሙርት እንኳን የሚያውቁት ይመስላቸው ነበር። አብሯቸው ይበላል፣ አብሯቸው ይጠጣል፣ አብሯቸው ይተኛል እና ያዩታል። ህይወቱን መውጣቱን መግባቱን ስለሚያዩት የሚያውቁት ይመስላቸው ነበርና ድንገት ግን ተነስቶ ንፋሱን ዝም በል ጸጥ በል ሲል ይሄ ማን ነው ይላሉ። ለካ የሚያውቁት ይመስላቸው ነበር እንጂ አያውቁትም። አብሯቸው ሲወጣ፣ አብሯቸው ሲገባ፣ አብሯቸው ሲመላለስ ያወቁት በቃ የተረዱት እነሱ ብቻ የሚያውቁት ይመስላቸው ነበር። ጴጥሮስ እንኳን ሲናገር አብገልጦለት ነው የተናገረው። ይሄንንም የሰማዩ አባቴ ነው የገለጠልህ ተብሏል። ስለዚህ በመገለጥ ነው ያወቁት። እነ ጴጥሮስ ኢየሱስን ያወቁት በመገለጥ ነው። በስጋቸው ዕውቀት አላወቁትም። በስጋቸው ዕውቀት ቢናገሩ እንደ ፊልጶስ ደግ ሆነው ያ በመጽሐፍት የተነገረለት የናዝሬቱ ኢየሱስን አግኝተነዋል፣ የናዝሬቱ ጨምረው ከናዝሬት የመጣው ከማይጠበቅ ስፍራ የመጣው የናዝሬቱ ኢየሱስ እያሉ ይመሰክሩ ነበረ። ነገር ግን ውሃ ይታዘዝለታል፣ ንፋስ ይታዘዝለታል፣ ተፈጥሮ ይታዘዝለታል፣ አጋንንቶች ይታዘዙለታል፣ ሙታን ይታዘዙለታል። ይህንን ሲያዩ ደግሞ መልሰው ግራ ይገባቸዋል እና በዛ መንፈስ ነበረ ስንካፈል የነበረው። ከዛ በኋላ ግን ምን አየን? መለኪያዎች፣ የሰዎች መለኪያ፣ የሁኔታዎች መለኪያ፣ የነገሮች መለኪያ እኛን ውስጣችን ያለውን ነገር አቅማችንን ለክተው አንተ እንደዚህ ነህ ብለው ታች የሚያወርዱ መለኪያዎች እንዳሉ ስናይ ነበረ። በጣም መስፋት ማለት ነው። መለኪያዎች ዳዊት የለኩበትን መለኪያ ሳኦል ለክቶ ምን አለ? ይሄ ተንኮለኛ እጅግ ተንኮለኛ እንደሆነ ሰምቻለሁ አለ። አያችሁ መለኪያው። ሳኦል እጅ ይዞት የሚዞረው ገመድ ዳዊትን የሚለካበት ገመድ ወይ የሚመዝንበት ሚዛን ተንኮለኛ የሚል ሚዛን አለ። ስለዚህ አንዳንዴ የምትሰፈሩት በሰው መስፈሪያ ነው ወይስ በእግዚአብሔር መስፈሪያ? ይሄ ነገር በጣም ወሳኝ ነው። ሰው ሁሉ ተስማምቶ የሆነ ስም ሊሰጣችሁ ይችላል። ትዝ ይላችኋል አክዓብ ኢዮሳፍጥ እግዚአብሔርን የሚፈራ ይሁዳ ንጉስ ነበረና ሁሉም ነቢያቶች ተከናወን እያሉ ራማት ዘገለዓድን ውረስ እያሉ ትንቢት ሲያመጡለት ኢዮሳፍጥ ግን ልቡ ላይ አላርፋለ። ምንም ጠብ ሊል አልቻለም እና ሌላ የለም ነቢይ የእግዚአብሔርን ቃል የምንሰማበት ሌላ ከዚህ የተለየ ነገር የሚነግረን ብሎ ጠየቀው። አክዓብ ምን አለ? አንድ አለ
ግን ሁሌ ለኔ ክፉ ስለሚያመጣልኝ እጠላዋለሁ አለ። እጠላዋለሁ አለ። ምክንያቱም እሱ የሚፈልገው መልካሙን ብቻ ነው። መልካሙን ብቻ የሚናገር ነው የሚፈልገው። ስለዚህ መስፈሪያችሁ፣ መለኪያችሁ እየለካችሁ ያለው ሰው ነው? ነገራችሁ እየተለካ ያለው በሰው ፊት ነው ወይስ በእግዚአብሔር ፊት? ሌላ ትንሽ ጨረፍ አድርገን ያለፍነው ብዙ ዲቴል ያልገባንበት ስለ ዘካርያስና ስለ ኤልሳቤጥ በእግዚአብሔር ፊት ጻድቃን ነበሩ ይላል ሉቃስ 1:5 ላይ። በእግዚአብሔር ፊት በማፊት በእግዚአብሔር ፊት። ሉቃስ 1:25 ላይ ደግሞ ምን አለች ስትናገር ራሷ ኤልሳቤጥ ምን አለች? ከሰዎች መካከል አለች ነቀፌታዬን ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲህ አድርጎልኛል አለች። አሜን አሜን አሜን። ከሰዎች መካከል ነቀፌታዬን፣ በእግዚአብሔር መካከል ያለ ነቀፋ ነው የምትኖረው። ልብ በሉ። እግዚአብሔር ያለ ነቀፋ ያኖራት ሴት፣ እግዚአብሔር ልክ ነሽ የሚላት ሴት ሰዎች መካከል ስትኖር ግን በነቀፋ የምትኖር። አሁን ሚዛኑ የትኛው ነው ልክ ነው? ሰዎች ስለናንተ የሰጡት ሚዛን እሱ ነው ልክ ወይስ እግዚአብሔር ስለናንተ የተናገረው ነገር እሱ ነው ልክ? ብዙዎቻችሁ በሰዎች ስለምትረበሹ በሰዎች ሰው ምን ይለኛል እንደው የሆኑ የሚወጡላችሁ ስሞች ስላሉ፣ በነገራችን ላይ የፈለገ ፐርፌክት ህይወት ብትኖሩ ሰዎች የሚሉትን አያጡ። ሰዎች እሱ ብለው የሚያወጡላችሁ ነገር አይጠፋም። የሆነ የሚቀቡት ጥላሸት አይጠፋም። የፈለገ መልአክ ብትሆኑ ማለት ነው። ስለዚህ ሁሌ ልንጠነቀቅ የሚገባው እግዚአብሔር ምን ይላል የሚለውን። እግዚአብሔር ምን ይላል? እንደው ሰዎች እንደው በጣም ማወቅ ከፈለጋችሁ ተንበርክካችሁ ስለዛ ሰው ጠይቁ። በጣም ማወቅ ከፈለጋችሁ እንደው ይሄ ሰው ማን ነው እንደው ማወቅ አለብኝ ብላችሁ ካላችሁ ጌታው ይሄ ሰው ማን ነው ብላችሁ ጌታን ጠይቁ። ሰውን ከጠየቃችሁ ሰው የሚነግራችሁ ነገር የሆነ ነገር ጨምሮ ነው ወይ የሆነ ነገር አበላሽቶ ነው ወይ የሆነ ነገር ከልሶ ነው ወይ የሆነ ነገር አጉድሎ ነው ወይ የሆነ ጨምሮ ነው። በቃ እኛ እንደሱ ነን። ምን ወደውን ጨምረን አግንነን ሰማይ ሰቅለን የጠላነውን ያልተቀበልነውን ያልተመቸንን ደግሞ ታች አውርደን ሲኦል እንጦርጦስ አውርደን ነው የምንናገረው። ስለዚህ እግዚአብሔር ምን ይላል? ጌታ ሆይ ስለዚህ ሰው ምን ትላለህ? ምን ትላለህ? ስለ ኤልያብ እኮ ትክክለኛውን ገጽ የተናገረው እግዚአብሔር ነው እንጂ ሳሙኤልማ ምንድን ነው ያለው? ይሄውና እግዚአብሔር የሚቀባው ሰው በፊቱ አለ ነው ያለው። እግዚአብሔር ደግሞ ምን አለ? ንቄዋለሁ። አስባችሁታል ልዩነቱ? የሰማይና የምድር ያክል ነው ልዩነቱ። ሳሙኤል ቃሉ በምድር ላይ የማይወድቀው ነብይ በቀን 7 ጊዜ ለመሳት ጫፍ የደረሰበት ምዕራፍ ነው ይሄ። ምን አለ? እግዚአብሔር የሚቀባው በፊቱ ነው፣ ቁመቱ ዘለግታዋል። እግዚአብሔር መጣና ምን አለ? ቁመቱን የፊቱንም ዘለግታ አትይ፣ እኔ ልቡን አይቼ ውስጡን አይቼ ምን አድርጌዋለሁ አለ? ንቄዋለሁ። አስባችሁታል? ሳሙኤል እግዚአብሔር የናቀውን ሰው ቀብቶልን ነበረ። እግዚአብሔር ጣልቃ ባይገባ፣ እግዚአብሔር ያን ቀን ዝም ብሎ ቢሆን ኖሮ ሳሙኤል ኤልያብን ቀብቶት ነበር። ኤልያብ ደግሞ ምንድነው? እግዚአብሔር የናቀውን ቀብቶ ንጉስ አድርጎላቸው ነበር። ስለዚህ ምን አትያለው? መርህ ሰጠው። ለአንድ አይደለም፣ ለሁለት አይደለም፣ ለህይወቱ ዘመን የሚጠቅም መርህ ሰጠው። ምን አይነት መርህ? ሰው ፊትን ያያል። ሃሌሉያ። እኔ ኦንላይን አገልግሎት በጣም ከምወደው አንዱ ምክንያት ፊትን ማየት አትችሉም። ወይ ጥቅስ ነው ያለው፣ ወይ የልጅነት ፎቶ ነው ያለው፣ ወይ የተቀየረ ስም ነው ያለው። ስለዚህ ብዙ አያስቸግርም። ወይ ከልጆች ጋር የተሰበሰበ እንደ ኢማን እዚህ እንደማየው ክለፋውስ የልጆችን ፎቶ ነው የምታየው። ስለዚህ ኢማን አታውቃትም፣ ዝም ብለህ ግን ትናገራለህ እግዚአብሔርን ቃል ማለት ነው። እና ሰው ፊትን ያያል። ሁሌ ፊትን ነው የምናየው። በቃ ሰው አገልጋይ ፊትን ያያል አይደል? ጎስቆል ብሎ ከመጣ ሰው መከራ የሆነ ፈተና ካለበት አጋንንት አለብህ ምናምን የሆነ ውጊያ አለብህ ልንለው እንችላለን። ሰው ፊትን ስለሚያይ ዝንጥ ብሎ የኤስዩኤም ሚል ቲሸርት አድርጎ ቁልፍ እያሽከረከረ ፊት ወንበር ከተቀመጠ ደግሞ ስትሰፋ ስትበዛ ያለው ልንለው እንችላለን። ምኑን አይተን? ፊቱን አይተን። ጌታ ግን ልቡን አይቶ ተመለስ አንተ አመፀኛ ሊለው ይችላል። ቁልፍ የሚያሽከረክረው ይሄን ቁልፍ ከየት ነው ያመጣው?
እንዴት አድርጋ የትኛው ሙስና ተቀብለ ነው ምናምን ሊለው ይችላል ጌታ ማለት ነው። ያኛው ደግሞ አንተ ባለጠጋ ሰው ሊለው ይችላል፣ ምስኪን ድሃ መስሎ የሚታየው። ምክንያቱም ብልጥግና ገንዘብ ስላልሆነ፣ ብልጥግና በረከት ከእግዚአብሔር ዘንድ እና ምን ልላችሁ ነው፣ ሚዛናችን እግዚአብሔር ይሁን። የዛሬ ሐሳብ አይደለም ግን የባለፈውን ትንሽ እየከለስኩ ነው። ሚዛናችን እግዚአብሔር ፊት ይሁን። በእግዚአብሔር ፊት ጻድቃን ነበሩ። በእግዚአብሔር ፊት ጻድቃን ነበሩ። ነገር የሚታየው በእግዚአብሔር ፊት ነው። ዓለም ሁሉ ተስማምቶ ቢነቅፍ እግዚአብሔር ካንተ ጋር ነኝ ካለ እሱ በቂ ነው። ሃሌሉያ፣ እሱ በቂ ነው። ማርያም ድንግል ማርያም አሁን ዓለም ሁሉ ስዕል ስሎ ቅድስት ንጽሕት ብጽሕት እንደሚላት አይደለም በዘመኗ ያሳለፈችው። በዘመኗ የኖረችው እንደሱ አይደለም። ዮሐንስ 7 ነው፣ ዮሐንስ ወንጌል ምዕራፍ 7 ሄዳችሁ ስታነቡ እኛ እኮ ያለ ዝሙት ነው የተወለድነው። አሽሙር እየነገሩት ነው ለኢየሱስ። እኛ አባታችን አብርሃም ነው፣ ፐርፌክት ነን፣ በትክክለኛው መንገድ ነው የተወለድነው። እኛ ዝሙት አይደለም፣ በዝሙት አይደለም የተወለድነው እያሉ በአሽሙር በዘመኗ ሁሉ የኖረች ሴት ነች። ምክንያቱም ከመንፈስ ቅዱስ መጽነሷን ከመንፈስ ቅዱስ መውለዷን የምታውቀው እሷ ነች። እሷ ደግሞ እንደኛ ተገለጠልኝ አየሁ እኮ አይገርምም ጌታ መልአኩን ልኮ ምናምን አላለችም። ነገሩን በልቧ ትጠብቀው ነበር ነው የሚለው። ሰፈር መንደር የሚያወራው ሄዳ ልጅ እንዳመጣች ነው እንጂ መንፈስ ቅዱስ እንደሰጣት የምናውቀው እኛ ነን፣ መጽሐፉ ተጽፎ ስላለቀልን። ማርያም በዘመኗ እንደሱ አይደለም ያሳለፈችው፣ በብዙ ነቀፌታ ውስጥ ነው ያሳለፈችው። ለዚህ ነው ስምዖን የሚባለው ሽማግሌው ነብይ በነብስሽ ውስጥ ሰይፍ ያልፋል አላት። ኢየሱስም በመውለዷ በነብሷ ውስጥ ሰይፍ ነው ያለፈው፣ መከራ ነው ያለፈው። ግን በእግዚአብሔር ፊት ምን ነበረች? ብጽዕት ነበረች፣ የተመረጠች ነበረች። በሰዎችስ ፊት ሳታገባ የወለደች ነች። ይሄ እውነት ነው። ድንግል ማርያም በሰዎች ፊት ሳታገባ የወለደች ነች። በእነሱ አስተሳሰብ በእነሱ አመለካከት እንደሱ ነው ጉዳዩ። በእግዚአብሔር ፊት ግን ሞገስን ያገኘች፣ በእግዚአብሔር ፊት ግን እግዚአብሔር የተቀበላት፣ እግዚአብሔር ያከበራት፣ ከሴቶች መካከል የተመረጠች። ሰማይ የሚላት እንደሱ ነው። ናዝሬት ሄዳችሁ ሰፈሯ በተጠይቁ ግን እንደሱ አይደለም የሚሏችሁ ነው የሚሏችሁ። እሷ እንዳውኑ አይደለም። እንዳውኑ ያሸበረቀ ልብስም አልነበራት። የሚያቀርቡትን መስዋዕት አጥተው የእርግብ መስዋዕት ነው ያቀረቡት። ያኔ ደግሞ ዘሌዋውያን ሄደን ስናጠና ምንም ማድረግ የማይችሉ በደህንነት የሚኖሩ ሰዎች የሚያቀርቡትን መስዋዕት ማርያምና ዮሴፍ መስዋዕት ይዘው የቀረቡት እሱ ነው። ስለዚህ የማርያም ብጽዕና ታዲያ የት ነው ካላችሁ፣ በእግዚአብሔር ፊት ብጽዕት ነች። በእግዚአብሔር ፊት የተመረጠች ነች። በእግዚአብሔር ፊት መድኃኒታችንን ኢየሱስ ክርስቶስ ለመውለድ የተመረጠች ነች። በሰው ፊትስ ልክ ኤልሳቤጥ ባለፈችበት መንገድ ማርያምም አልፋለች። ነቀፌታ ነበረባት። ኦኬ፣ እንደሱ ካለን ጉዳዩ ነገራችን፣ ህይወታችን፣ ኑሯችን የሚታየው በእግዚአብሔር ፊት ነው ማለት ነው። ትልቁ ቁም ነገር። ስለዚህ አትጨነቁ። አንዳንድ ሰዎች በሰው ጉዳይ ሰው ምናምን በሱ አትጨነቁ። ብዙ አንዴ ተናግሬዋለሁ። ምክንያታችሁ ጌታን ያሳምነው። በቃ የትኛውንም ነገር ስታደርጉ የምታደርጉት ምክንያት ጌታን ያሳምነዋል ወይስ አያሳምነውም? እሱን ብቻ ጠይቁ። የሆነ ቦታ ለመሄድ ብታረፍዱ፣ ብትቀሩ፣ ባትችሉ ያልቻላችሁበት ምክንያት ጌታን ያሳምነዋል? ሰውን ማሳመን ሲምፕል፣ ሰውን ማሳመን በጣም ቀላል። የሞተውን አያትህን ደግመህ ትገድለዋል። ሰውን ለማሳመን ቀላል። መስሪያ ቤት ብትቀር፣ አሞኛል ብትል፣ ወይም የቀረህበት ምክንያት ብትናገር ጠንከር ያለ ምክንያት ማቅረብ። እንደምንዋሽ ያውቃሉ፣ ግን በደንብ ዋሽ ነው የሚሉት። በተለይ ውጭ ሀገር የምንኖር ሰዎች እሱን ነው አይደል? ውሸት እንደሆነ እኮ ያውቁታል፣ ግን እስኪ በደንብ አሳምነንና ዋሽ፣ እንደሱ ነው የሚሉት። ብዙ ኬዝም ላይ በቃ ሰዎችን ስትገል በደንብ ግደል። የፖለቲካ ጥገኝነት ስትጠይቅ በደንብ በቃ ታሪኩን አሳምረው፣ በደንብ አድርገህ ዋሽ፣ የራስህ አስመስለህ ተውን።
እንደሱ እኮ ነው። ያውቁታል፣ ውሸት እንደሆነ ያውቁታል። ስለዚህ በቃ ትራጀዲ እንሰራለን፣ በቃ ተዋናኝ እንሆናለን። እንትን እንዲህ ብዬ በቃ በረሃውን ሳቋርጥ መድፍ ሲተኮስብኝ ፖሊሶች መጥተው ከበውኝ ምናምን ትላለህ። የሆነ ታሪክ ትፈጥራለህ። እና ሰውን ለማሳመን ቀላል ነው ልላችሁ ነው። ደህና አድርጎ ተደራጅቶ መዋሸት። አያቴ የሞቱብኝ ብለህ ፍቃድ ጠይቃለህ። ምናልባት ግን እሳቸው ከሞቱ ምናልባት 20 ዓመት አልፏቸዋል። ሰውን ለማሳመን ቀላል ነው። ግን ያችን ያልካትን እግዚአብሔር ፊት ተንበርክከህ ትላታለህ ነው ጉዳዩ። እግዚአብሔር ፊት ተንበርክከህ አያቴ እኮ ሞተው ነው ጌታ ሆይ ትለዋለህ? እሱ ነው ጥያቄ። ምክንያት እግዚአብሔርን ያሳምነዋል? እየሰጠው ያለው ምክንያት ጌታን ያሳምነዋል? ይሄ ለየትኛውም ለህይወታችን ፕሪንሲፕል የሚጠቅም ምክንያቴ ጌታን ያሳምነዋል ወይ? ነገሬ በእግዚአብሔር ፊት እንዴት ነው? ያደረኩት ያለውት ነገር በእግዚአብሔር ፊት እንዴት ነው? በሰዎች ፊት ብዙ ስም ሊሰጠው ይችላል። ብዙ ገመድ ይዘው ሊወጡብን ይችላል። ብዙ መለኪያ፣ ብዙ ሚዛን፣ ብዙ ቱምቢ በላያችን ላይ ሊወጣብን ይችላል። ይሄ ጉዳይ በእግዚአብሔር ፊት እንዴት ነው ነው ጥያቄ። ዘካርያስና ኤልሳቤጥ በእግዚአብሔር ፊት ጻድቃን ነበሩ። አበቃ። ጻድቃን ነበሩ። እንዴት ጽድቃቸው ተገለጠ ሲባል ጎደሎ ቤታቸው ውስጥ እያለ እግዚአብሔርን ሊያመልክ ይገባ ነበር መቅደስ። አያችሁ፣ የጎደለ ነገር በቤቱ እያለ፣ ያልተመለሰ ጥያቄ በቤቱ እያለ፣ ያልሆነለት ነገር እያለ ሊሆንላቸው ላሉ ሰዎች በደጅ ቆመው ለሚጠብቁ ምላሽ ሊሆናቸው ወደ ቅድስተ ቅዱሳን ይገባ ነበረ በእግዚአብሔር ፊት። አየ፣ ጎደለብኝ ብሎ ቤት አልዋለም። አልሆነልኝም ብሎ ቤት አልዋለም። ነገር ያልተሳካም፣ ነገር ያልተደረገም እግዚአብሔር መች ለኔ መለሰልኝ ብሎ ቤት አልዋለም። ያልሆኑለትን ነገር ይዞ ይገባል። ወደ ቅድስተ ቅዱሳን ይገባል። ምላሽ ሊሆን ይገባል። ለሰዎች ለጸሎታቸው መልስ ሊሆናቸው ማዕጠንት ይዞ፣ ደም ይዞ፣ መስዋዕት ይዞ ይገባል ወደ ውስጠኛው ክፍል። ሃሌሉያ! በእግዚአብሔር ፊት ጻድቃን ነበር። ብዙ ታሪኮችን ማጣቀስ እንችላለን። እነ ዳንኤል፣ ሌሎቹም ስታዩ በእግዚአብሔር ፊት ነው ጻድቃን የነበሩ። በሰዎች ፊት ወንጀለኞች፣ በሰዎች ፊት የተጠሉ፣ በሰዎች ፊት የተገፉ፣ በሰዎች ፊት ስም የወጣላቸው የተለያየ ታሪክ የነበራቸው ሰዎች ናቸው። ግን በእግዚአብሔር ፊት ሚዛናቸው ሲመዘን ጻድቃን ነበሩ። ከዛ ውስጥ አንዱን አይተን የነበረው ጌዲዮን ነው። ዛሬ ግን እሱን ነው የምቀጥለው። የጌዲዮንን ሀሳብ ነው ልቀጥለው ያሰብኩት። ለጌዲዮን ደግሞ በማህበረሰቡ በቤተሰቡ የጫና ያደረበት ሰው፣ ከምናሴ ነገድ ይባል የነበረ ሰው፣ ከቤተ የመጨረሻ ታናሽ ሲባል፣ የተጠቃ ሲባል የኖረ ዘመኑን ሁሉ የኖረ ሰው፣ ግን በልቡ ጥያቄ ያለ፣ በልቡ ትልቅ መሻት ያለ፣ በልቡ እግዚአብሔርን መውደድ ያለ፣ በልቡ እግዚአብሔርን መፈለግ ያለበት ሰው ነበረ። ጌዲዮን አሳያቸዋለሁ። ሰዎች የፈለገ ነገር ቢሰጡትም፣ ስም ቢሰጡትም፣ ታናሽ ቢሉትም፣ የተጠቃ ቢሉትም፣ የምናሴ ነገር ለጦርነትም ለምንም የማትበቃ ቢሉትም፣ በውስጡ ግን ጥያቄ አለ። ዛሬ አንድ ነገር ልበላችሁ። መፈለግንና ማድረግን በእናንተ ህይወት የሚሰራ እግዚአብሔር ነው። ልድገመው። መፈለግንና ማድረግን በእናንተ ህይወት የሚሰራ እግዚአብሔር ነው። መጀመሪያ መፈለግ ይቀመጣል፣ መሻት ይቀመጣል። ልትሆኑለት ላለ እግዚአብሔር ሊያደርጋችሁ ላሰበው እግዚአብሔር በእናንተ ነገር ሊሰራ ላቀደው ነገር አስቀድሞ መፈለግ በልባችሁ ውስጥ ይቀመጣል። መፈለግ በልባችሁ ከተቀመጠ በኋላ ነገ ወደ ማድረግ ስለሚቀየር፣ ነገ ወደ ማድረግ ስለሚለወጥ ማለት ነው። ስለዚህ አስቀድሞ ምን ይቀመጣል? መፈለግ ይቀመጣል። ከዛስ ማድረግ ይሆናል። መፈለግንና ማድረግን በእናንተ ህይወት የሚሰራ እግዚአብሔር ነውና። ኦኬ፣ ምንድነው ታዲያ መፈለግ ከጌዲዮን ህይወት ጋር የሚያገናኘው የሚለውን እንይ። ዘመሳፍንት ምዕራፍ 6 ቁጥር 11 ላይ የእግዚአብሔር መልአክ መጥቶ በኦፍራ ባለችው ለአቢዔዝራዊው ለኢዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ። ልጁም ጌዲዮን ከሚዲያማውያን ለመሸሽ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። የእግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው፣
ቅድም ብያቸዋለሁ። ይሄ በእግዚአብሔር ፊት ነው። ጌዲዮን ጽኑ ኃያል ሰው በእግዚአብሔር ፊት ነው። በሰው ፊት ለፈሪ ሰው የሚሰጡ ስሞች ሁሉ ስጡት። ጌዲዮን እንደሱ ነው። አንድ ሰው ሲፈራ ለፈራ ሰው የሚሰጥ ስያሜ ሁሉ የሚሰጠው ሰው ነው። በማ በሰው ፊት። በእግዚአብሔር ፊት ጌዲዮን ሲታይ የጌዲዮን ዛሬ፣ የጌዲዮን ነገ፣ የጌዲዮን ፍጻሜ፣ የጌዲዮን አገልግሎት፣ የጌዲዮን ሕይወት ሲታይ ጽኑ፣ ከዛስ ኃያል፣ ከዛስ እግዚአብሔር ከእርሱ ጋር የሆነ። ሃሌሉያ! ጽኑ ነው፣ ኃያል ነው፣ እግዚአብሔር ከእርሱ ጋር። ከዚህ በላይ የምትፈልጋል? አንተ ጽኑ፣ አንተ ኃያል፣ እግዚአብሔር ካንተ ጋር የሆነ ተባለ። በሰው ዘንድ ደግሞ የፈራ የደነገጠ ወይን መጥመቂያ ውስጥ እንዴት ሰው ጉድጓድ ውስጥ ወይን ይወቃል እየተባለ ምናልባት ተረት የሚተረትበት ሰው፣ ምናልባት ፍርሃቱ በሰዎች አካባቢ የሚነጋገሩበት ሰው ነው። አንተ ጽኑ፣ አንተ ኃያል፣ እግዚአብሔር ካንተ ጋር ነው አለው። የምፈልገው ሐሳብ ይሄ ነው። ካንተ ጋር ነው አለው። ጌዲዮንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? ይችነች ሐሳቤ። የዛሬ ሐሳብ ይችነች። የዛሬ ሐሳብ ይችነች። ምናልባት ብዙዎቻችን የምንጠይቃት ጥያቄ፣ ምናልባት እዚህ የተሰበሰብን ዛሬ ይህን ቃል እንድንሰማ የመጣን ሰዎች ድንገትም የገባን ድንገት ልፍ ስንል እስኪ ምንድነው የሚሉት ለማለት የገባን ሰዎችም ካለን የምንሰማው ቃል ጌታ በልቤ ውስጥ ያስቀመጠው የገዘፈ ቃል፣ ሙሉ ቀን ውስጥ የዋለ ቃል እቺ ሐሳብ ነች። እቺ ሐሳብ ነች ጉልት ያለችው። እስካሁን የነገርኳችሁ የባለፈውን እየከለስኩ ነበር። ዛሬ እግዚአብሔር ከኛ ጋር ከሆነ የሚል ሰው አለ። ዛሬ እንዲህ ሲጠይቅ የዋለ ሲሟገት የዋለ ውስጡ ከደረሱብን ነገሮች ተነስተን፣ ከሆነብን ነገር ተነስተን፣ ካልሆኑብን ነገሮች ተነስተን፣ ከጎደለ ነገር ተነስተን፣ ካልተሳኩ ነገሮቻችን ተነስተን፣ ከተበላሸ ነገራችን ተነስተን፣ አስበን አቅደን ካቀድናቸው ነገሮች ያልሆነውን ነገር አይተን እግዚአብሔር ከሆነ እግዚአብሔር ካለ ለምን ይሄ ነገር ሆነብኝ ያለ ሰው አለ። ጌዲዮን ይህን ጥያቄ ጠይቋል። አንተ ብቻ አይደለም ወንድሜ፣ አንቺ ብቻ አይደለሽም እህቴ። እግዚአብሔር ከኛ ጋር ከሆነ ይሄ ሁሉ ነገር ለምን ደረሰብን አለ። እግዚአብሔር ከኛ ጋር ከሆነ ትልቁ እግዚአብሔር፣ ሰማይንና ምድርን የፈጠረ እግዚአብሔር፣ የሞላ እግዚአብሔር፣ በሁሉ ማድረግ የሚችል እግዚአብሔር፣ የምድርን ዳርቻ የፈጠረ እግዚአብሔር፣ ውሆችን በፍኙ የሰፈረ ሰማይን በስንዝር የለካ ይሄ ትልቅ የሆነ እግዚአብሔር ከኛ ጋር ከሆነ ይሄ ሁሉ ነገር ለምን ደረሰብን? አያችሁ፣ ለካ በመጽሐፉ ያሉ አባቶቻችንም በዚህ ጥያቄ ውስጥ አልፈዋል። አይገርምም? የሆነ ድላቸውን የሆነ ስኬታቸውን የሆነ የተከናወኑበትን ነገር ብቻ ስለምናይ እንጂ ለካ በእንደዚህ አይነት ጥያቄ ውስጥ አልፈዋል። እግዚአብሔር ከሆነ እግዚአብሔር ከኛ ጋር ከሆነ ይሄ ሁሉ ነገር ለምን ደረሰብን አለ። ዛሬ እንዲህ የምትል ነፍሳለች። እግዚአብሔር ካለ እግዚአብሔር እያለ ይሄ ነገር ለምን ደረሰብኝ እያለ ያለች ነፍሳለች። ጌዲዮን ይህንን ጥያቄ ጠይቋል። ከብዙ ሺህ ዓመት በፊት ይህን ጥያቄ ጠይቋል። ዛሬ አንቺ እየጠየቅሽ ያለውን ጥያቄ ጠይቋል። ዛሬ አንተ እየጠየቅ ያለውን ጥያቄ ጠይቆታል። እግዚአብሔር ካለ ዛሬ በውጭ ያሉ ሰዎች ወደ እግዚአብሔር በፍልስፍና በሳይንሱ በምኑ የሚመላለሱ ሰዎች ይህን ጥያቄ እግዚአብሔር ካለ ይሄ ነገር ለምን አይሆንም ይላሉ። ጌዲዮን ጠይቆታል። የዛሬ ስንት ሺህ ዓመት ቀድሟቸው። እግዚአብሔር ከኛ ጋር ከሆነ ይሄ ሁሉ ነገር ለምን ደረሰብን? አያችሁ፣ የሚያያይዙላችሁ ከአደጋዎች ጋር፣ የሚያያይዙላችሁ ከሞቱ ጋር፣ የሚያያይዙላችሁ ከሆኑ መቅሰፍቶች ጋር፣ ከጦርነት ጋር። በነገራችን ራሳችን ያመጣናቸው ናቸው። የኛ ውጤቶች ናቸው። የትኛውም ነገር ምድር ላይ ያሉ መበላሸቶች በሙሉ ሰው ያመጣቸው ናቸው። ግን ርዕሴ ስላልሆነ እሱ ዋናው ለምን ይሄ ነገር ደረሰብን? አንደኛ የመጀመሪያ ጥያቄ እሱ ነው። ይሄ ሁሉ ነገር ለምን ደረሰብን? ሁለተኛ የሚገርም ጥያቄ ነው የምጠይቀው።
አባቶቻችን እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረ ተአምራቱ ወዴት አለ? ዋው አይገርምም? የመጀመሪያው ጥያቄ በጣም የሚገርም ነው። ብዙ ሰዎች የሚጠይቁት ነው። በሰለጠነው ዓለም የሚጠየቅ ጥያቄ ነው። በፍልስፍናዎች ፈላስፎች የሚጠየቅ ጥያቄ ነው። በጠበብቶች በአዋቂዎች የሚጠየቅ ጥያቄ ነው። እግዚአብሔር ካለ ብለው የሚመዙት ነገር ነው። ሁለተኛውን ግን ቀጠለው። ያ በአባቶቻችን ዘመን የሰራ ሃሌሉያ፣ አባቶቻችንን በጸናች እጅ በተዘረጋች ክንድ ከግብፅ ያወጣቸው ያ እግዚአብሔር ስሙ ይባረክ። ያ እግዚአብሔር የት አለ? አባቶቻችንን የረዳ እግዚአብሔር የት አለ? የት አለ? ለምንድን ነው የማይረዳን? አሁን ተአምራት ወዴት አለ? ክብር ወዴት አለ? ማዳን ወዴት አለ? የት አለ አምላካችን? የት አለ? ተአምራቱ የት አለ? ክብሩ የት አለ? በጎነቱ የት አለ? የት አለ? ዛሬ እንደዚህ የምንጠይቅ ሰዎች አለን። በሐዋርያት ዘመን የነበረው ክብር የት አለ? በቤተ ክርስቲያን ይገለጥ የነበረው ክብር የት አለ? ይሰራ የነበረው ያ የእግዚአብሔር መንፈስ የት አለ? ያ ጸጋ የት አለ? ያ ጸጋ የት አለ? ወርቃማ የሆነው ዘመን የት አለ እያለ የሚጠይቅ ሰው አለ ዛሬ። ለዚህ ነው ሲጀምር መፈለግንና ማድረግን በእናንተ ህይወት የሚሰራ እግዚአብሔር ነውና ብዬ ነገርኳችሁ። አየህ፣ ጌዲዮን ነገ ለሚሰራው ስራ፣ ነገ በህይወቱ ለሚገለጠው ክብር፣ ነገ በሱ ህይወት አልፎ እግዚአብሔር ለሚሰራቸው ነገሮች ሁሉ ዛሬ በልቡ ጥያቄ ተፈጥሯል። ምን አይነት ጥያቄ? እግዚአብሔር የት አለ የሚል ጥያቄ። ስለዚህ አንዳንዶቻችን ውስጣችን እየተቀጣጠለ ያለው፣ አንዳንዶቻችን ውስጣችን እየጠየቅን ያለ ነው፣ አንዳንዶቻችን ውስጣችን እየነደደብን ያለው እግዚአብሔር በእኛ ነገር ላይ፣ እግዚአብሔር በእኛ ፍጻሜ ላይ ሊሰራ ላለው ነገር ምልክት እያሳየን በአንቺ ሊሰራ ያለ ነገር እንዳለ ምልክት እያሳየሽ። ሃሌሉያ ሰምሃር። በእናንተ ሊሰራ ያለውን ነገር እግዚአብሔር እንዳለ ምልክት እያሳየን፣ የጎደለ ነገር የሚያሳያችሁ፣ የጎደለ ነገር፣ ያልሆኑ ነገሮች፣ ያልተሳኩ ነገሮች። አየ በተሸለሙ ቤቶች ውስጥ ተቀምጠ የፈረሰ ቅጥር የሚታይ ከሆነ እግዚአብሔር በአንተ ነገር ላይ ሊሰራ ያለው ፕሮግራም አለ ማለት ነው። ሃሌሉያ። ምንም ሳይጎልብህ የጎደለ ነገር እያሳየ ከሆነ በደንብ ስሙኝ። ያው ከዚህ ቀደም ነግሬያቸዋለሁ። በደንብ ስሙኝ ካልኩ ጌታ ይላችኋል እያልኩ ነው። የሰራዊት ጌታ ላለማስገባት ነው በደንብ ስሙኝ የምላችሁ። ስለዚህ ጠንከር ያሉ መልእክቶች ከናንተ ህይወት ጋር ለራሳችሁ መልእክት አድርጋችሁ እንድትወስዱት ነው ደጋግሜ በደንብ ስሙኝ የምል። ስለዚህ በደንብ ስሙኝ። የተስተካከለ ነገር ውስጥ እየኖርክ፣ የተመቻቸ ነገር ውስጥ እየኖርክ ልብህ የጎደሉ ነገሮች ላይ የሚሆን ከሆነ፣ ለምሳሌ ቀላል ምሳሌ ላሳያችሁ። ቤተክርስቲያን መሪዎች አሉ አይደል? ፓስተሮች፣ ሽማግሌዎች፣ አገልጋዮች፣ ወንጌላውያን፣ ዲያቆናት፣ የተለያዩ አገልጋዮች አሉ። እነሱ ያላዩትን ጉድለት ላንተ የሚታይ ከሆነ ይሄን ነገር ለምን እንደዚህ አይሰሩትም፣ ይሄ ነገር ለምን እንዲህ አያርጉትም የሚሉ የጎደሉ ነገሮችን የምታይ ከሆነ እግዚአብሔር በአንተ ነገር ሊሰራው ያቀደ ነገር አለ ማለት ነው። አይታችኋል። ነህምያ ጠጅ አሰላፊ ነው። ጠጅ አሰላፊ ማለት ሴኩሪቲ ነው። የመጨረሻው በቃ ለንጉሱ የቀረበ ሰው፣ ንጉሱን ማጥቃት የፈለገ ሰው ነህምያን ነው የሚገዛው። ምክንያቱም ነህምያ ቀምሶ ነው ለንጉሱ ጠጅ የሚሰጠው። የመጨረሻ ደረጃ በቃ የንጉሱ የመጨረሻ የቅርብ ሰው ነው። በዛ በተመቻቸ ቤተ መንግስት ውስጥ፣ በዛ በተደላደለ ቤተ መንግስት ውስጥ እየኖረ የነህምያ ሸክም የፈረሰ ቅጥር፣ የተቃጠለች ከተማ፣ የወደመ መንደር የሚታየው ሲተኛ መዋኛ ገንዳ አይደለም የሚታየው፣ የግል ፕራይቬት ጀት ሲኖረው አይደለም የሚያየው፣ የሆነ የተሸለመ ቤት አይደለም የሚታየው፣ የፈራረሰ ቅጥር ነው የሚታየው። ለሱ ለኑሮ እኮ የተስተካከለ ቤት ውስጥ ነው ያለው፣ የተመቸ ህይወት ውስጥ ነው ያለው፣ የተደላደለ ነገር ውስጥ ነው ያለው።
ሲያይ ግን የሚታየው ረሃቡ፣ ጥማቱ የአባቶቼ መቃብር ያለባት ከተማ እንዴት ሆና ይሆን ሲጠይቅ እሱ ነው የሚጠይቀው። ከተማዋ እንዴት ነች? ፈርሳለች ይሉታል። ከተማዋ እንዴት ነች? ተቃጥላለች ይሉታል። ከተማዋ እንዴት ነች? ወድማለች ይሉታል። እየየ በእግዚአብሔር ፊት ይጮሃል። ስለዚህ መፈለግ መጀመሪያ ልቡ ላይ ተቀመጠ። ኢየሩሳሌምን የፈረሰውን ቅጥር መፈለግ ውስጡ ተቀመጠ። ማድረግ የእግዚአብሔር ድርሻ ነው ብያቸዋለሁ። መጀመሪያ መፈለግ ነው እኛ ልብ ውስጥ የሚቀመጠው። መፈለግ ወደ ማድረግ ያድጋል። የሚያደርገው እግዚአብሔር ነው፣ የምንፈልገው ግን እኛ ነን። ያ መፈለግ ወደ ማድረግ ይቀየራል። አየህ፣ ጌዲዮን ልብ ውስጥ የገባው ትልቅ ጥያቄ የታለ እግዚአብሔር? በአባቶቻችን ዘመን የሰራ እግዚአብሔር የታለ የሚል የመጀመሪያውን አንስቼላችኋል። እግዚአብሔር ከኛ ጋር ቢሆን ኖሮ ልክ ማርታ እንደሱ ጠይቃ የለ ጌታ ወይ አንተ እዚህ ኖረ ቢሆን ኖሮ እዚህ እኮ ብትኖር አንተ እዚህ ኖረ ቢሆን ወንድሜ ባልሞት እዚህ ኖረ ቢሆን ወንድሜ ባልሞት። ሃሌሉያ። አባቶቻችን ዘመን የነገሩን ተአምራት ወዴት አለ? አሁን ግን እግዚአብሔር ትቶናል። በጣም ከኛ ዘመን ጋር በጣም አይመሳሰልባችሁ? የጌዲዮን ጥያቄ፣ ሶስቱም ጥያቄዎች የመጀመሪያ እግዚአብሔር ከኛ ጋር ቢሆን፣ ሁለተኛ በአባቶቻችን ዘመን የሰራው ተአምራቱ የት አለ፣ ሶስተኛ እግዚአብሔር ትቶናል። ምናልባት በየቀኑ በተለያየ መንገድ ሶስቱንም እንላቸዋለን። በተለያየ መንገድ አይነቶቹ ሊቀየሩ ይችላሉ እንጂ እንደው ጌታ ትቶኛል የሚል ሰው አለ በዚህ ውስጥ? ጌታ ትቶኛል እኔ እኮ ዝም ብዬ ነው የምደክመው የሚል አለ? የት አለ እግዚአብሔር? የት አለ? ለምን አይመጣም? ለምን አይገለጥም? ለምን አይሰራም? ለምን እጁን አይዘረጋም? ለምን ማዳኑን አናይም? ለምንድን ነው ቤተክርስቲያን የወንበዴዎች ዋሻ የሆነችው? ለምንድን ነው አዚም ድንዛዜ በቤቱ ላይ የነገሰው? አንዳንዴ እኮ ሰዎችን ለማግኘት ጠይቄ ያውቃለሁ። ቸርች ለምንድን ነው የምትመጣው ብዬ 1 3 4 ሰዎችን ጠይቄ ያውቃለሁ። አይ ሰው ለማግኘት እግዚአብሔርን ለማግኘት የማይሄዱ ሰዎች አሉ። እግዚአብሔርን ለማግኘት ቸርች የሚሄደው ሰውን ለማግኘት፣ ሰዎች ጋር ለማውራት፣ ሰዎች ጋር ለመነጋገር። ያ እግዚአብሔርን የምናገኝበት ቤት ሰው ማግኛ ሆኗል። በዚህ ዘመን ሰውን የምናገኝበት ሂጄ እስኪ እንደው አበሻ እስኪ ላገኝ፣ እንደው አማርኛ ልስማ የሚሉ ሰዎች አሉ። ውጭ ሀገር ቢኖር ሰዎች እንደው ልሄድና እስኪ አማርኛ ልስማ፣ እንደው ህብረት ላድርግ ከቅዱሳን ጋር፣ እንደው ሂጄ ልካፈል መንፈሳዊ ነገር። ያ በአባቶቻችን ዘመን የነበረ እግዚአብሔር፣ ህልውናው መገኘቱ ቤቱን ይሞላው የነበረ እግዚአብሔር ዛሬ ሂጄ የዘመናት ቋጠሮዬ ይፈታል፣ ዛሬ ሂጄ እግዚአብሔር ቀንበሬን ይሰብራል ብሎ አይደለም ሰው ከቤቱ ሲነሳ እየለባበሰ የሚያስበው፣ ወደ ቸርች ድራይቭ እያደረገ ሲሄድ የሚያስበው ዛሬ ጌታ ይመጣል፣ ቀንበሬን ይሰብራል፣ ጥያቄ ይመለሳል፣ ጌታ በክብሩ ያገኘኛል ብሎ አይደለም። ማን ይመጣ ይሆን እያሰበ ነው የሚሄድ። ዛሬ ማን ይመጣ ይሆን? ማን ይሆን ዛሬ? ያ በአባቶቻችን ዘመን ይገለጥ የነበረ ክብር፣ ካቦድ የሆነው ክብር፣ ሰዎች እስከ ጥያቄያቸው መጥተው እስከ ጥያቄያቸው የማይመለሱበት፣ አዝነው መጥተው ተጽናንተው የሚመለሱበት፣ ተስፋ ቆርጠው መጥተው ተስፋቸው ታድሶ የሚመለስበት፣ የእግዚአብሔር ክብር በሙላት የሚገለጥበት፣ እጁ በሙላት የሚገለጥበት፣ ማዳኑ በሙላት የሚገለጥበት። እንደሱ አይደለም ግን አይቀጥልም። እንደሱ ነው አይቀጥልም። እርግጠኛው ይሄ ልንገራችሁ። ለምን ካላችሁ የቤቱ ባለቤት ጌታ ይመጣል። ስለዚህ ጌታ ከመምጣቱ በፊት የሚሆነው ነገር አንዱ ምንድነው? በቤቱ ውስጥ ክብሩ ይገለጣል። በቃ በእርሱ አካል በሆነችው በአካሉ ላይ ክብሩን ይገልጣል። ያኔ ጅራፍ ካስፈለገ የሚወጡ ካሉ ይወጣሉ። ግን ቤቱን እግዚአብሔር በክብር ይሞላዋል። በቃ ይመጣል። ይሄው በመሳፍንት ዘመን መጥቷል። የመሳፍንት ዘመን በብዙ መጽሐፍ ቅዱስ አዋቂዎች ዘመን የመጀመሪያው የጨለማ ዘመን ተብሎ ነው የሚጠራው። 430 ይመስለኛል። ለዛ ያክል ዘመን በቃ ብዙ መሳፍንት የተፈራረቁበት ዘመን፣ ሰው ሁሉ በልቡ ፈቃድ ደስ ያሰኘውን የሚያደርግበት ዘመን፣ እንደው ከኛ ዘመን ጋር በጣም የሚቆራኝ ከመጽሐፍ ቅዱስ ታሪክ የትኛው ነው ብትሉኝ የመሳፍንት ዘመን።
የመሳፍንት ዘመን ዩቲዩቦቻችንን ማየት ነው። አገልግሎቶቻችንን ማየት ነው። በጣም ይመሳሰላል ከመሳፍንት ዘመን። ምንድነው የመሳፍንት ዘመን ካላችሁኝ፣ ሰው ሁሉ በልቡ ፈቃድ ደስ ያሰኘውን የሚያደርግበት ዘመን። እንደሱ አይሆንባቸው። እስኪ ፕሮፌት ተብሎ የሚወጡትን ያዋቸው፣ አንዳንድ ኢንተርቪዎችን እስኪ ስሟቸው። በቃ የመሳፍንት ዘመን እንዳለን ነው ትዝ የሚላችሁ። እንደ ልቡ በቃ ሰው ሁሉ ደስ ያለውን የሚናገርበት፣ ደስ ያለውን ኢንተርቪው የሚያደርግበት፣ ደስ ያለውን በቃ ከቃሉ ጋር የሚጋጨውን ነገር የሚያወራበት፣ ብዙ ነገሮችን ብዙ ያየንባቸው ምዕራፎች ነው። ከመሳፍንት ዘመን ጋር አብዝቶ የሚመሳሰሉ ነገሮች ያለበት ዘመን ውስጥ ነው ያለነው። ቀጠለ ወይ? አልቀጠለም። በዛ ውስጥ አዳኝ ይነሳል። በዛ ውስጥ እግዚአብሔር ሊፈልግ ይነሳል። በዛ ውስጥ ማዳን ይነሳል። በዛ ውስጥ የእግዚአብሔር ክብር ይገለጣል። በዛ ውስጥ እንደነ ሰምሶን ያሉ የእግዚአብሔር ኃይል የሚገለጥባቸው፣ መንፈስ ቅዱስ የሚያነቃቃቸው፣ በዳን ሰፈር በኤሽታኦል ሸለቆ የእግዚአብሔር መንፈስ ሰምሶንን ያነቃቃው ጀመር ይላል። ሃሌሉያ! በጓዳቸው እግዚአብሔር የሚያነቃቃቸው ሰዎች አሉ። በዛ ጭልም ባለ ዘመን ውስጥ፣ በዛ ነገር ሁሉ ድንግዝግዝ ባለበት ዘመን ውስጥ፣ በዛ ሰው ሁሉ እንደ ልቡ በፈቃዱ በሚሄድበት ዘመን ውስጥ ለእግዚአብሔር የሚነቃቁ የሚጠይቁ፣ በልባቸው ውስጥ እሳት የሚቃጠል የታለ እግዚአብሔር? ለምን አይሰራም? ለምን አይገለጥም? ለምን አይመጣም? ለምንድን ነው ጌታ የማይታየው? የሚል በልባቸው ቅንዓት ያለባቸው ሰዎች አሉ። እመኑኝ፣ እንደዚህ አይነት ቅንዓት ካለባችሁ በእናንተ ነገር እግዚአብሔር ሊሰራ ያቀደው ፕሮግራም አለ። አሜን። እግዚአብሔር በውስጣችሁ ቅንዓት ካስቀመጠ፣ በተሸለሙ ቤቶች እየኖራችሁ የፈረሱ ቅጥሮች እንደ ነህምያ የሚታያችሁ ከሆነ፣ የተስተካከሉ ነገሮች እያሏችሁ ያልተስተካከለ ነገር የሚታያችሁ ከሆነ፣ የተበላሸ ነገር የሚታያችሁ ከሆነ፣ እግዚአብሔር በእናንተ ፍጻሜ ሊሰራው ያለ ነገር አለ። በእናንተ ነገ እግዚአብሔር ሊሰራ ያለ ነገር አለ። ዛሬ መፈለግ እናንተ ውስጥ እየተቀመጠ ነው። ዛሬ ጥያቄ እናንተ ውስጥ እየተፈጠረ ነው። ዛሬ ያ ጥያቄ አድጎ የእግዚአብሔር መምጣት ወደ ህይወታችሁ እውን ሊሆን ነው። ሃሌሉያ! እውን ሊሆን። ጌዲዮን ጠይቆ አልቀረም። በልቡ ተቃጥሎ አልቀረም። የታለ እግዚአብሔር? ሰው ዘንድ መለኪያው ሌላ ነው። ይሄ ፈሪ እንደው ባልጠፋ ቦታ ወይን መጥመቂያ ላይ ስንዴ ይወቃል። እንደው በእኛ ዘመን ቋንቋ ላውራ ሙድ መያዣ ነው። ሙድ ይዙበታል። እንዳይ ጌዲዮን አወቀው። ያ ስንዴ ወይን መጥመቂያ ውስጥ ገብቶ ስንዴ የሚወቃው ያ የገሌ ልጅ አይ ያፈሪው ሰዎች ዘንድ ያለው ሚዛን እሱ። ሰዎች ጌዲዮንን ሲያስቡ የመንደሩ ሰዎች፣ የሰፈሩ ሰዎች ራሳቸው ዋሻ ውስጥ መደበቃቸው አይደለም የሚታያቸው። ጌዲዮን ወይን መጥመቂያ ውስጥ ስንዴ መውቃቱ ነው የሚታያቸው። እነሱ ዋሻ ውስጥ ናቸው፣ ጉድጓድ ቆፍረው እየተቀመጡ ዋሻ ውስጥ ሆነው የሚታያቸው ሌላ ነው። የሚታያቸው የጌዲዮንን ፍርሃት። ጌዲዮን ግን ሰው ያላየለት በልቡ ያለ የሚቀጣጠል ነገር አለ። በልቡ ያለ ጥያቄ አለ። በልቡ ያለ መሻት አለ። በልቡ ያለ በአባቶች ዘመን የተሰራ ክብር አለ የሚል ግዙፍ የሆነ ጥያቄ በውስጧል። የታለ እግዚአብሔር ይላል። ያ በአባቶቻችን ዘመን የሰራ እግዚአብሔር የታለ? ደግሜ ላንብበው፣ በጣም ወሳኝ ስለነበረ የጌዲዮን ጥያቄ ምንድን ነው ያለው? እግዚአብሔር ካንተ ጋር ነው ሲባል ጌዲዮንም ጌታ ሆይ እግዚአብሔር ከኛ ጋር ከሆነ ይሄ ነገር ሁሉ ለምን ደረሰብን? አሁን በጣም እኛ የምንጠይቃቸው ጥያቄዎች ጌታ በቤቱ ካለ እግዚአብሔር ካለ ይሄ ሁሉ ነገር ለምን ደረሰብን? በቸርች ብቻ አይደለም፣ በግለሰብ የሆነ ጉድለት ሲደርስብን፣ መከራ ሲደርስብን፣ ሰው ሲለየን፣ የምንፈልጋቸው ነገሮች በፈለግንበት መንገድ ሳይሆን ሲቀር፣ ካሰብናቸው ነገሮች ህይወታችን ከኛ ቅድ ውጪ ሲመራ፣ ለቀን ተነዳን እንዳለ ጳውሎስ ለቀን ስንነዳ ባሰብነው መስመር ሳይሆን ንፋሱ በርትቶ ወደ አላሰብነው አቅጣጫ ሲወስደን፣ ህይወታችንን ወደ ጥግ ሲወስደው፣ ያላሰብንበት መንደር መላጣያ ወስዶ ሲያደርሰን፣ የሆነ ወጀብ ተነስቶ የሆነ ማዕበል ተነስቶ መርከባችንን ሲሰብርብን፣ ማዶ ያደርሰኛል ብለን የታመንባቸው እጃችን ላይ ያሉ ነገሮቻችንን ሲያበላሽ፣ ምን ጠይቀው ጥያቄ እግዚአብሔር ከኔ ጋር ቢሆን ይሄ ሁሉ ነገር ለምን ደረሰብኝ የሚል ነው የሚሆነው። ጌዲዮን እንደሱ ነው የጠየቀው። እግዚአብሔር ከኛ ጋር ከሆነ አያችሁ፣ ለካ እግዚአብሔር በጎደለን ነገር አይለካም። ለካ እግዚአብሔር ባጣናቸው ነገሮች አይለካም። ለካ እግዚአብሔር ባልሆኑልን ነገሮች አይለካም። ይሄ
ይህንን ቅድም እንደ ጥሩ ማሳያ ያቀረብኩላችሁ ዘካርያስና ኤልሳቤጥ ናቸው። በጎደላቸው ነገር እግዚአብሔርን አልለኩትም። በሌላቸው ልጅ እግዚአብሔርን አልለኩትም። ልጅ እምቢ ብለን መውለድ ቢያቅተን በእግዚአብሔር በቃ እግዚአብሔር ቢሆን ኖሮ ጎዳና ላይ ያሉ 5-6 እየወለዱ እግዚአብሔር አምላክ ቢሆን ለኔ ለምን አይሰጠኝም እንድትሉ ያደርጋቸዋል። አያችሁ ጠላት። ዘካርያስና ኤልሳቤጥ ግን እንደሱ አላሉ። በጎደለው ነገር ላይ ቆመው እግዚአብሔር አምላክ ነው እናመልከዋለን ይላል። እግዚአብሔርን የሚያመልኩት በተሰጣቸው ልኬት አይደለም። እግዚአብሔርን የሚያመልኩት እጃቸው ላይ በገባው በወጣው ነገር አይደለም። እግዚአብሔርን የሚያመልኩት በእግዚአብሔርነቱ። ስለዚህ ይህ ጥያቄ በጎደሉ ነገሮች ላይ በመናያቸው ነገሮች ላይ የሚነሱ ጥያቄዎች ናቸው። ቢኖር ኖሮ እግዚአብሔር ቢኖር ኖሮ ካለማ መድኃኒዓለም ያሳየኛል ይላሉ እናቶቻችን። ካለማ ያለው ይላል አለ። እግዚአብሔር በዙፋኑ አለ። እግዚአብሔር አለ። እስኪ እግዚአብሔር አለ በሉና ጻፉ። እዚህ ላይ ያላችሁ ደግሞ እስኪ ተናገሩ። እግዚአብሔር አለ በሉ እስኪ። እግዚአብሔር አለ። እግዚአብሔር አለ። ሃሌሉያ። እግዚአብሔር አለ ወገኖች። የሌሉ በሚመስሉ ሁኔታዎች እንኳን እግዚአብሔር አለ። አንዳንድ ሁኔታዎች ከደረሱብን ነገሮች ተነስተን እንደው ቢኖር እንላለን፣ እንደው እንፈራለን። እግዚአብሔርን ስለምንፈራ የለም አንልም። የለም እኮ አንልም። አማኝ ሆነን እግዚአብሔር የለም አንልም። ግን በልባችን ቢኖር ኖሮ እንላለን። እንደ ማርታ አያችሁ፣ የለየላቸው የወጡት እግዚአብሔር ቢኖርማ እንዲህ ነገር ለምን ይሆናል ብለው ይሞግታሉ። ሕፃናት ሲሞቱ እያየ ለምን ዝም ይላል? ይሄ ሁሉ መሬት ሲንሸራተት፣ ብዙ ሰው ሲያልቅ፣ ይሄ ሁሉ ብዙ የተበላሸ ስርዓት ሲመጣ፣ ብዙ ነገሮች ሲኖሩ እግዚአብሔር ካለ ለምን ዝም ይላል ብሎ ይላሉ። አማኝ ግን እንደሱ አይደለም የሚለው። ቢኖር ኖሮ እግዚአብሔርማ ቢኖር እንደው ካለ ለምን ዝም አለ? ለምን አይም? እንደው ብትኖር እኮ ኖሮ አለች ማርታ። አልካደችም። ታምኛለች ሲላት አንተ ይሄው እግዚአብሔር ልጅ እንደሆን ካምናለሁ። አየህ፣ እምነቷ እንዳለ ነው። እምነቷ ሲደመር ጥያቄ ግን አለ። ምን አይነት ጥያቄ አለ? ብትኖር ኑሮ የሚል ጥያቄ። አንተ ብትኖር ኑሮ፣ አንተ ስለሌለ ነው የነገር የደረሰብን። አንተ ብትኖርማ ኑሮ የሚል ሙግት የሚል ጩኸት በውስጧ ነበር። ሁለተኛው ጥያቄ ተአምራቱ የታለ የሚል። ተአምራቱ የታለ? ይሄ ብዙዎቻችን ጥያቄ ነው። በጣም በተለይ የተበላሹ ነገሮች ስናይ፣ አገልግሎቶች ተበላሽተው ስናይ፣ ብዙ ነገሮች ምስቅልቅል ብለው ስናይ የታለ ተአምራቱ? የታለ ያ ክንድ ተገለጥ? አባቶቻችን ዘምረዋል። የእግዚአብሔር ክንድ ሆይ ተነስ፣ የእግዚአብሔር ክንድ ሆይ ተነስ። በዛ አስጨናቂ ዘመን ውስጥ፣ በእምነታቸው ብዙ ዋጋ በሚከፈልበት ዘመን ውስጥ ተነስ የእግዚአብሔር ክንድ ሆይ ብለው ዘምረዋል። ተነስቶ ደግሞ ታይቷል። የለም በሚባልበት ዘመን ውስጥ፣ ዓለም ተስማምቶ ምድር ተስማምታ እግዚአብሔር የለም በሚባልበት ዓለም ውስጥ የእግዚአብሔር ክንድ ተነስ ብለው ዘምረዋል። በታሰሩበት እስር ቤት ውስጥ ይህ መዝሙር ዘምረዋል። መጽሐፋቸውን አንብቤ ያለው የነ ፓስተር ተስፋዬ ጋቢሶ የእግዚአብሔር ክንድ ሆይ ተነስ ብለው የዘመሩት እስር ቤት ውስጥ ነው። አሳሪዎቻቸው አሁን የሉም። እነሱ ግን በክብር እያገለገሉ ነው። ያሰሯቸው ሰዎች፣ የለም ብለው ያስተምሩ የነበሩ ሰዎች የሉም። አሁን የሉም። አለ ብለው የተገረፉ ሰዎች፣ አለ ብለው ዋጋ የከፈሉ ሰዎች፣ አለ ብለው እግራቸው ሰንሰለት እጆቻቸው የደከሙ ሰዎች ግን ዛሬ አምላካቸውን እጆቻቸውን ዘርግተው እያመለኩ ነው። ብዙዎቻቸው አይታችኋል። በተለይ አሜሪካ የምትኖሩ የ50 ዓመት ኢዮቤልዩ ሲከበር ብዙዎቹ መጥተው እዛ ዘምረዋል። አለ ብለው ያኔ የዘመሩት አሁንም አለ ብለው በአደባባይ እያመሰገኑ እየዘመሩ እያከበሩት እየቀጠሉ ነው። የለም ተብሎ ተስማምተው ዓለም ተስማምታ የለም ያለችበት ዘመን ግን ነበረ። እግዚአብሔር አለሁ አላለ፣ አልፎከረ፣ መኖሩን ያሳየው፣ ክንዱን ያሳየው። ስለዚህ በዘመናት መካከል የሌለ በሚመስለን ሁኔታ ውስጥ እንኳን እግዚአብሔር አለ። ምንም በቃ ድንግዝግዝ ያለ ጭልም ያለ ነገሮች ሁሉ ምስቅልቅል ያሉ በሚመስሉ ሁኔታዎች ውስጥ እንኳን እግዚአብሔር አለ
አሜን ሃሌሉያ። ተአምራቱ የት አለ ነው ያለው ጌዲዮን። ሁለተኛው ጥያቄ ተአምራቱ የት አለ? በአባቶቻችን ዘመን የነበረ ተአምራት፣ ያ ሁሉ ክብር፣ ያ ሁሉ ማዳን፣ ያ ሁሉ የእግዚአብሔር እጅ፣ ያ ሁሉ የእግዚአብሔር ነገር የት አለ? እግዚአብሔር ካለ ለምን አይመጣም? የት አለ እግዚአብሔር የሚል ጥያቄ የሚል ሙግት ነበረበት። ሶስተኛ ተስፋ መቁረጡን ነው የሚያሳየው። ጥያቄ አለበት። የሚያየው ነገር እንደሚጠይቀው አይደለም፣ አልሆነለትም። ሶስተኛው ምን አለ? በቃ ትቶናል ማለት ነው። በቃ እግዚአብሔር ትቶናል ማለት ነው። ትቶ ለጠላቶቻችን አሳልፎ ሰጥቶናል ማለት ነው። አያችሁ፣ የመጨረሻ ተስፋ መቁረጡን ነው ይሄን የምናየው። በቃ ትቶናል። እግዚአብሔር ከተወን እንግዲህ ምን ይደረግ አይነት ነገር። እሱ ከተወን እንግዲህ ምን ይደረግ? ትቶናል ማለት ነው። በቃ ረስቶናል ማለት ነው። እግዚአብሔር አይተውም። ዛሬ እንዲህ የምትል ነፍሳለች። ስለ ጌዲዮን አይደለም የምናወራው፣ እዚህ ስላለን ሰዎች፣ በተለያዩ ሚዲያዎች ስለምንሰማ ሰዎች አለ እንዲህ የሚል ሰው። እግዚአብሔር በቃ ትቶኛል። ጽዮን አንድ ወቅት ላይ እንደሱ ብላለች። ጌታ ትቶኛል፣ ረስቶኛል አለች። እግዚአብሔር ትቶኛል ረስቶኛልም አለች። እግዚአብሔር ጽዮንን ያሳመነበት መንገድ በጣም ነው የሚደንቀው። ኢሳይያስ ላይ ላንብብላችሁ። ትንቢተ ኢሳይያስ ሃሌሉያ ከጥንት ጀምሮ ጽዮን ግን እንደዚህ ይላል ኢሳይያስ 49 ቁጥር 14 ላይ ኢሳይያስ 49 ቁጥር 14 ላይ እንደዚህ ይላል፣ ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች። አሁን ከጌዲዮን ጋር እንድታገናኙልኝ። ጽዮን ምን አለች? እግዚአብሔር ትቶኛል ጌታም ረስቶኛል አለች። ዛሬ እንደዚህ የምትል ነፍስ ስላለች ነው ይህን ጥያቄ የምጠይቀው። ዛሬ ልክ ጽዮን የጠየቀችውን ጥያቄ ዛሬ እንደዚህ የምትል ነፍስ ስላለች ነው ጥያቄ የምጠይቀው። እንዲህ ብላ የምትጠይቅ ነፍስ ስላለች እግዚአብሔር ትቶኛል ጌታ ረስቶኛል አለች። ማ? ጽዮን። ከደረሰባት ነገር የተነሳ ሊሆን ይችላል፣ ከሆነባት ነገር የተነሳ ሊሆን ይችላል። አንዳንድ ጊዜ የደረሱብን ነገሮች ናቸው እንዲህ አይነት ምሬት ውስጥ የሚያስገቡን። በህይወታችን ላይ የተለያየ ነገር ይደርሳል። ምድር ላይ አይደል ያለነው? መጽሐፍ እኮ እንደሱ ነው የሚለው። የሰው ነፍስ በምድር ላይ ብርቱ ሰልፍ አይደለምን ነው የሚለው። ብርቱ ሰልፍ ውስጥ ነው ያለነው። ሰልፍ የሌለበት ዓለም ተዘጋጅቶልናል። የምስራቻችን እሱ ነው፣ ደስታችን እሱ ነው። እንባ የሌለበት፣ መብራት የማይቆራረጥበት፣ በጉ የከተማዋ መብራት የሆነበት፣ አሜን ሃሌሉያ፣ ለዘላለም ከሱ ጋር የምንኖርበት ከተማ ተዘጋጅቶልናል። አሜን። ምድር ላይ እስካለን ድረስ ግን ሰልፎች አሉ፣ ተግዳሮቶች አሉ፣ መውጣት አለ፣ መውረድ አለ፣ ህመም አለ፣ ፈውስ አለ፣ ታምራት አለ፣ ጉድለት አለ፣ ሙላት አለ። እነዚህ ነገሮች ሁሉ አሉ። ይቀጥላል። እንቡር እንደሚባለው አይደለም። አልታመምም የሚሉ ሰዎች ሁሉ በየአመቱ ይሄዱ ቼክአፕ ያደርጋሉ። እንደሱ እንትን እና እንደዛ ጽዮን እንደዚህ አለች፣ እግዚአብሔር ትቶኛል። ከደረሰባት ነገር የተነሳ ከሆነባት ነገር የተነሳ ከደረሰባት መከራ የተነሳ እግዚአብሔር ትቶኛል። ቀጠለች፣ ጌታም ረስቶኛል አለች። ዛሬ እንደዚህ የምትል ነፍሳለች። ከደረሰብን ነገር የተነሳ ጌዲዮን ከጠላቶቹ ብዛት የተነሳ በዙሪያው ካሉ ሰልፎች የተነሳ ከብዙ ተግዳሮቶች የተነሳ በቃ እግዚአብሔር ትቶናል ማለት ነው አለ። በቃ ትቶናል ማለት ነው። ቢኖርማ ኑሮ ባይተወንማ ኑሮ ይሄ ነገር እየሆነብን ዝም አይልም ነበረ። ዝም ያለን የተወን የረሳን ምናልባት እንዲህና እንዲያ ስለሆነ ነው ማለት ትቶኛል ጌታም ረስቶኛል አለች። ከዛ እግዚአብሔር የሰጣት መልስ በጣም ነው የሚገርመው። በውኑ
ሴት ከማኅፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? ጥያቄ ነው። በውኑ ሴት ከማኅፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አለ። አዎ እርሷስ ትረሳ ይሆናል። የሚገርም ነው። አንዳንዴ በተለይ በውጭ ሀገር ከኛ ከተለያዩ ከአፍሪካ ሀገሮች በጉድፍቻ የሚመጡ ህፃናቶች አሉ። እነዚህ ህፃናቶች እናቶቻቸው የጣሏቸው የረሷቸው በተለያየ ቦታ ላይ ማሳደግ ሳይችሉ ሲቀሩ ያለ ፕሮግራማቸው ልጅ ሲወለድባቸው ጥለዋቸው ሰው ግቢ ላይ ወይ የሆነ ቦታ ላይ ወይ ማሳደጊያ ቦታ ላይ ሄደው ይጥለዋቸዋል። በቃ አንዳንድ ጊዜ እናት የማትችልበት ጊዜ አለ። እንግዲህ የመጨረሻ ለልጅ ቅርብ እናት ነች አይደል? የመጨረሻ ግን የሙሴ እናት እንኳን በመጽሐፍ ቅዱስ ከ3 ወር በላይ መሸሸግ ባልቻለች ጊዜ ምን አደረገችው ነው የሚለው? የደንገል ሳጥን አመጣች፣ ቅጥራን ለቅልቃ አስቀምጥ፣ በቃ እኔ አልቻልኩም አለች። አልቻልኩም፣ እኔ ስለማልችል እግዚአብሔር ያድነ። የደንገል ሳጥን አስቀምጣ ወንዝ ላይ ጣለችው። ስለዚህ እናት ትረሳለች ወይ ብሎ ጠየቀ። መጀመሪያ የወለደችው ልጅ ትረሳለች ወይ? አትረሳም። ግን ደግሞ ከአቅሟ በላይስ ቢሆን ልትረሳ ትችላለች። ከሷ አቅም በላይ ከሆነ የማትችለው ከሆነ የማትቋቋመው ከሆነ አላያችሁም? አንዳንድ ቴሌቪዥኖች ላይ የጠፉ ከ20 ዓመት ከ30 ዓመት በኋላ ወላጆች ሲገናኙ በቃ ትቼው አቅም አጥቼ የሆነ ሰው ቤት ነበር የምሰራው ከዛ ጥዬው ሄድኩኝ ምናምን ብለው ከዛ ልጆቹ ሂደው አድገው በተለያየ ቦታ ተፈላልገው የሚገናኙ ወላጆች እያየን ዲኤንኤ ተመርምሮ የተለያየ ነገር የሚረጋገጥበት ማለት። ለምን? እናት የምትረሳበት ጊዜ አለ፣ እማትችልበት ጊዜ አለ፣ ከአቅሟ በላይ የሚሆንበት ጊዜ አለ። እናት ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎ እርሷስ ትረሳ ይሆናል። ቅድም ብያቸዋለሁ። የምትረሳበት ምክንያት በተለያዩ ምክንያቶች ትረሳ ይሆናል። እኔ ግን አልረሳሽም። እነሆ እኔ በእጄ መጽሐፍ ቀርጬሻለሁ። ቅጥሮችሽ ሁልጊዜ በፊቴ አሉ። ልጆችሽ ይፈጥናሉ፣ ያፈረሱሽና ያወደሙሽ ከአንቺ ዘንድ ይወጣሉ። ዓይንሽን አንስተሽ በዙሪያሽ ተመልከቺ፣ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። እኔ ሕያው ነኝና እነዚህን ሁሉ እንደ ጌጥ ትለብሻቸዋለሽ፣ እንደ ሙሽራም ትጎናጸፊያቸዋለሽ ይላል እግዚአብሔር። ሃሌሉያ። ትጎናጸፊያቸዋለሽ። እነዚህን ሁሉ ማን ወለደልኝ ትያለሽ። ነገር ይቀየራል። የተረሳሽበት ዘመን ያበቃል። የብቸኝነትሽ ምዕራፍ ያበቃል። በተዘጋ ቤት የተቀመጥሽበት ዘመን ያበቃል። ብቸኛ ነኝ ሰው የለኝም የምትይበት ምዕራፍ ያበቃል። እነዚህ ሁሉ ከየት መጡ እስክትይ ድረስ እግዚአብሔር በሰው ይባርክሻል። እንዲህ የምትል ነፍስ ስላለች ይመጣል ጌታ ይመጣል። ብቻዬን ነኝ፣ እኔ ሰው የለኝም፣ እኔ እኮ ዘመድ የለኝም፣ እኔ እኮ ብቸኛ ነኝ። መጽሐፍ ቅዱስ በምድር 100 እጥፍ ነው የሚለው። ሰው የለሽም። አዎ ብዙ ሰዎችን እግዚአብሔር ይሰጥሻል። ተረስተሻል። አዎ ጌታ መታሰቢያን ያደርግልሻል። መጽሐፍ ሲናገር ወደ እግዚአብሔር የተጠጋ ጃንደረባ እኔ ደረቅ ዛፍ ነኝ አይበል። ለምን? የተጠጋ ወደ እግዚአብሔር ስለሆነ። ሃሌሉያ። የተጠጋችሁበት አምላክ ማለምለም የሚችል ስለሆነ ወንድና ሴት ልጆች ካላቸው ስም ይልቅ የተሻለ ስም እሰጠዋለሁ አለ። የተጠጋችሁበት እግዚአብሔር ነገርን መቀየር የሚችል ታሪክን መቀየር የሚችል ነው። ስለዚህ ጌዲዮን ምን አለ? ረስቶናል አለ። እግዚአብሔር ረስቶናል፣ ትቶናልም አለ። ትቶናል፣ ረስቶን ነው እንጂ ይሄ ነገር የደረሰብን። ቢኖርማ ኑሮ ይሄ ነገር አይደርስብንም ነበር አለ። እግዚአብሔር ከኛ ጋር ቢሆን ይሄ ሁሉ ነገር ለምን ደረሰብናል? ደረሰብናል። ይኸውላችሁ አንድ ነገር ጨምርላችሁ። ማርታና ማርያም አልዓዛርን ጨምሮ ቢታንያ መንደር ኢየሱስ ከተገኘ የሚገኘው እነሱ ቤት ነው። አያችሁ ማርታ ለምን እንደጠየቀች ከኛ ጋር ብትሆን ኑሮ ያለችበት እኮ ምክንያት
የትኛው መንደር ኢየሱስ ከተገኘ ቀድሞ የሚገኘው እነሱ ቤት። አዳር ፕሮግራም እነሱ ቤት ነው የሚያደርገው። ጸሎት እነሱ ቤት ነው የሚያደርገው። ግብዣ እነሱ ቤት ነው የሚያደርገው። ስለዚህ ቢታንያ መንደር ኢየሱስ መጣ ከተባለ የመጀመሪያ ሊያገኛቸው የሚችለው እነሱን። መቼ ነው ግን ይሄ የሆነው? በሰላሙ ቀን። በሰላሙ ቀን፣ ምንም ችግር በሌለበት ቀን። አንዳንድ ጊዜ ግራ የምንጋባው ለዛ እኮ ነው። በሰላሙ ቀን ጌታ አለ፣ ህልውናው አለ፣ መገኘቱ አለ፣ የሆነ ድምፁ አለ፣ ቃሉ አለ። የሆኑ ፈተናዎች ሲመጡ፣ የሆኑ ተግዳሮቶች ሲመጡ ጭልም ይልብናል። አብሮን ያለ እስከማይመስለን ድረስ፣ ቃል ያለን እስከማይመስለን ድረስ፣ ተስፋ ያለን እስከማይመስለን ድረስ ነገሮቻችን ሁሉ፣ የሰማናቸው ቃሎች ሁሉ ይጠፉብናል። ተስፋችን ሁሉ ይደበዝዛል። የተናገረን እስከማይመስለን ድረስ ነገሮቻችን ይጨልሙብናል። ነገር ግን የተስፋን ቃል የሰጠ እርሱ የታመነ ነው። ሃሌሉያ! ተስፋን የሰጠ እርሱ የታመነ ነው። ስሙ ይባረክ፣ ስሙ ይባረክ፣ ስሙ ይባረክ። ስለዚህ አሜን አሜን። እንደዚህ ያለው በዚህ በጉልበት ሂድ፣ እስራኤልንም ከሚዲያም እጅ አድን፣ እነሆ ልኬሃለሁ አለው። ሃሌሉያ! የታለ የሚለውን ሰው፣ የታለ እግዚአብሔር የታለ ቢኖርማ ኑሮ የሚለውን ሰው ጌታ እንደዚህ ያለው ልኬሃለሁ። በጉልበት ሂድ፣ በዚህ በጉልበት ሂድ። እንደ ምድር አንበጣ በዙ የምትላቸው ሚዲያማውያንን አሳልፌ ሰጥቻለሁ። በጉልበት ሂድ፣ ሂድ በጉልበት ተንበርከክ። ለምን? እምሰጥ ነገር አለ። ደስ አይል? መጽሐፍ ቅዱስ መዝሙር 2 ላይ እንደዚህ ለምነኝ ይላል። አሕዛብን ለርስት ነገስታትን ለግዛት እሰጣለሁ ይላል። ለምነኝ፣ ተንበርከክና ለምነኝ። እንደው ችግርን ከምናጎላ፣ መከራዎችን ከምናጎላ፣ የሌሉ ነገሮችን ከምናጎላ ለምነኝ፣ ይሰጣል። ይሰጣል። ጌታ ይሰጣል። ስለምነው ይሰጣል። አሳልፎ የሚሰጠን ነገር አለ። ለተቸገርንባቸው፣ ግራ ለተጋባንባቸው ጉዳዮች እግዚአብሔር ፊት እንለምነው። ጌታ ሆይ ስጠኝ እንበለው። አሳልፎ ይሰጠናል። ምድሪቱን ስጠኝ እንበለው። አሳልፎ ይሰጠናል። ህዝቡን ስጠኝ እንበለው። አሳልፎ ይሰጠናል። ቅባቱን ስጠኝ እንበለው። አሳልፎ ይሰጠናል። የምድረ በዳ ዋላዎችን በረከካሉ፣ ያመጣሉ፣ ከምጣቸውም ያርፋሉ ይላል። በመንበርከክ ውስጥ እረፍታል። አንዳንዴ ተሟግተን ተከራክረን የተለያዩ ነገሮች አድርገን ምላሽ የማናገኝላቸው ነገሮች ተንበርክከን ግን መልስ እናገኝላቸዋል። ሃሌሉያ! ተንበርክከን መልስ አለ። እርሱ ዘንድ መልስ አለ። እግዚአብሔር ዘንድ መልስ አለ። አሜን አሜን። በጉልበት ሂድ፣ በዚህ በጉልበት ሂድ። አሜን። ግራ በተጋባበት ጉዳይ በጉልበት ሂድ። መልስ አለ። እግዚአብሔር ዘንድ ምላሽ አለ። ሃሌሉያ! መሰዊያው ጋር ምላሽ አለ። እግዚአብሔር ፊት ቀርበን መልስ ይዘን እንነሳለን። ተንበርክከን፣ ከብዶን ተንበርክከን፣ ሸክም ይዘን ተንበርክከን፣ ጥያቄ ይዘን ተንበርክከን፣ ያልተመለሱ ጥያቄዎቻችን ይዘን ተንበርክከን ስንነሳ ግን አራግፈን እንነሳለን። እንደ ሌላ ሰው ሆነን እንነሳለን። ኃይላችን ታድሶ እንነሳለን። ጉልበታችን ተቀይሮ እንነሳለን። እመኑኝ፣ በተንበረከክንበት አንነሳም። አዝነን ተንበርክከን ዘምረን እንነሳለን። አጽናኝ የሆነ መንፈስ ቅዱስ ስላለ ሃሌሉያ። አዝኖ የተንበረከከ ሰው፣ ተስፋ ቆርጦ በፊቱ የቀረበ ሰው ሲነሳ እንደ ሌላ ሰው ነው የሚነሳው። እንደ ሌላ ሰው ኃይሉ ታድሶለት፣ ጉልበቱ ታድሶለት፣ ጥያቄው ተመልሶ፣ ቀንበሩ ተሰብሮ ሃሌሉያ። የፈራ የደነገጠ ግራ የገባው የነበረ ሰው እንደ ሌላ ሰው ሆኖ፣ እንደ ሌላ ጉልበታም ሆኖ፣ ኃያል ሆኖ፣ ብርቱ ሆኖ መሰዊያው ስር ኃይል አለ። ሰው ከእግዚአብሔር ተቀብሎ ሲነሳ ነገር ሳይቀየር እሱ ነው የሚቀየረው። ነገር አልተቀየረም። ሁኔታው እኮ እንዳለ ሁኔታ እንዳለን። ከዛ ሲነሳ ግን ምንድነው ደስ የሚለኝ ልቤን ደስታ የሞላው ሃሌሉያ ሐሴት የማደርግ ትላንትና መቼ ነው እያለ የተንበረከከው ሰውዬ መቼ ነው የምትመጣው? መቼ ነው ዘንበል የምትለው? መቼ ነው ነገሬን የምትቀይረው? መቼ ነው እንደ ሰው የምቆመው? መቼ ነው ነገር የሚለወጠው ሲል የነበረ ሰውዬ ሲነሳ
እንደ ሌላ ሰው ተቀይሮ፣ ዝማሬው ተቀይሮ፣ አምልኮ ተቀይሮ እናፍቃለሁ ላይ ጓጓለሁ እያለ ይነሳል። ምን አገኘው? ክብር አገኘው፣ መንፈስ አገኘው፣ የእግዚአብሔር ክብር አገኘው። በጉልበቱ ተንበርክኮ ነገሩ ተቀየረ። ሃሌሉያ! በጌታ በኢየሱስ ክርስቶስ ስም የህይወታችሁን ምዕራፍ የሚቀይር መንበርከክ ይሆንላችኋል። ህይወታችሁን የሚቀይር፣ ዘመናችሁን የሚቀይር፣ እንደ ሌላ ሰው አድርጎ የሚለውጥ እንደ ሌላ ሰው አድርጎ የሚቀይር፣ እንደ ሌላ ሰው አድርጎ የሚለውጥ። እመኑኝ፣ በተንበረከካችሁበት አትነሱም። በተንበረከካችሁበት ሸክም ከብዶት የተንበረከከ ሰው ሲነሳ እንደ ሌላ ሰው ነው የሚነሳው። እንደ ሌላ ሰው ነው። የት ሄደ ይላል። ሸክም የት ሄደ? ያ መከራ የት ሄደ? ያ ተስፋ መቁረጥ የት ሄደ? ያ ትላንትና ግራ ያጋባኝ ነገር የት ሄደ እስኪል ድረስ ነገራችሁን እግዚአብሔር ለክብር ይቀይረዋል። ነገራችሁን እግዚአብሔር ለምስጋና ይቀይረዋል። ነገራችሁን እግዚአብሔር ለበጎነት ይቀይረዋል። ነገራችሁን ለካ እግዚአብሔር እኔ ሊጠቀምብኝ ነው፣ ለካ እግዚአብሔር እኔ ሊሰራብኝ ነው እስክትሉ ድረስ እግዚአብሔር ኃይላችሁን ያድሰዋል። እንደ ሌላ ሰው ኢየሱስ የእግዚአብሔር እሱ ነው እሱ አይደለም እስክትባሉ ድረስ በለቅሷችሁ የሚያውቋችሁ ሰዎች፣ በሐዘናችሁ የሚያውቋችሁ ሰዎች፣ በጸልዩልኝ የሚያውቋችሁ ሰዎች፣ እባካችሁ ጸልዩልኝ፣ እባካችሁ ሸክሜን ተጋሩኝ በማለት የሚያውቋችሁ ሰዎች እግዚአብሔር ታሪካችሁን በመቀየር ነገራችሁን በማደስ ሃሌሉያ አሜን አሜን በክብር ትገኛላችሁ፣ በክብር ትገለጣላችሁ። ሃሌሉያ ስሙ ይባረክ። ይህን እግዚአብሔር ለስሙ ክብር ያደርጋል። በጉልበት ይሄዳል። በጉልበት ሂድ፣ ነገር ይቀየራል። በጉልበት ሂድ የማይቀየር ነገር የለም። በጉልበት ሂድ የማይለወጥ ነገር የለም። የገዘፉ የምትላቸው ነገሮች እንኳን ሳይቀሩ ተንበርክከ ይቀየራሉ። ተንበርክከሽ ይቀየራሉ። ስትነሳ ተቀይሮ ታገኘዋለህ። መንፈሳዊ ዓለም የሚገዛው ለጸሎት ነው። ለምን ሰይጣንን በጭብጨባ እናባረውም ብሏል ወንድማችን ፓስተር ታምራት ኃይሌ። ሰይጣን ጭብጨባ አይፈራም ጸሎት እንጂ የሚል አንድ መዝሙር አለ። በቃ አይፈራም። አንዳንዱን ነገር ሰይጣንን ማሸነፍ መንገዱ መንበርከክ። ተንበርክከን ድል እናደርጋለን። ተንበርክከን እናሸንፋለን። መንበርከክ በእግዚአብሔር ፊት መንበርከክ በእግዚአብሔር ፊት መሆን የማሸነፊያ መንገድ ነው። የመንፈሳዊ ዓለም ትልቁ ጉልበት ትልቁ አቅም ምንድነው ካላችሁኝ፣ ጸሎት ስንንበረከክ ያለምንም ቪዛ የምንገባበት ዓለም አለ። ሃሌሉያ ታያለ፣ ትሰማለ። በቃ መንፈሳዊ ዓለም ክፍት ይሆንልሃል። የሚሆነውን ነገር ታያለ፣ የሚመጣውን ዘመን ታያለ። ዝም ብለህ በደመ ነፍስ አትመላለስም። መንፈስ ቅዱስ ሐሳቡን ለባህሪያዎቹ ሳይገልጥ አንዳች ነገር አያደርግም። የትኛውም ነገር ሲያደርግ ታየዋል። የትኛውም ነገር ሲከናወን ታየዋል። እግዚአብሔር አይኖችን ይከፍታል። እግዚአብሔር ቃል ይሰጣል። እግዚአብሔር ዝማሬን ይሰጣል። እግዚአብሔር ሐሳቡን ያካፍላል። እግዚአብሔር መንፈሱን ያፈስልሃል። በመንበርከክ ውስጥ ያሉ በረከቶች አሉ። አይኖች ይከፈታሉ። ኢየሱስ ሲጸልይ ይላል ሰማይ ተከፈተ። ሲጠመቅ ሰማይ ተከፈተ። ድምጽ ከሰማይ መጣ። መንፈስ ቅዱስ በርግብ አምሳል ወረደበት። በመንፈስ ተመራ፣ ወደ ምድረ በዳ ሄደ። በጸሎት ውስጥ የማይከናወኑ ነገሮች የሉ። ከሚከናወኑት ነገሮች አንዱ ሰማይ ክፍት ነው። የእግዚአብሔር ሐሳብ ክፍት ነው። ናት ጌታ ምን እንዳሰበ፣ በዘመን ምን ሊያደርግ እንዳቀደ፣ በየትኛው ጊዜ መሆን እንዳለበት ሰማያትን ይከፍትልሃል። የሚሸሸግብህ የሚሰወርብህ ነገር አይኖርም። የሚጸልዩ ሰዎች ከየትኛውም ነገር በላይ ነገሩ ከመለወጡ በፊት ነገሩ ከመሆኑ በፊት እግዚአብሔር የልቡን ሐሳብና ፈቃድ ይገልጥላቸዋል። ሞኞች አትሁኑ የሚለው ለዚህ ነው። መንፈስ ይሙላባችሁ። መንፈስ የመሞያው መንገድ መጸለይ ነው።
ስንጸልይ መንፈስ እንሞላለን። መንፈስ መሞላት ማለት ጌታን ከተቀበልን በኋላ አንድ ጊዜ በህይወታችን የሚደረግ የመንፈስ ቅዱስ ሙላት ማለት አይደለም። እሱ አንዴ የምንሞላው ነው፣ ግን እለት እለት የምንሞላው ነገር ነው። አንዴ ተሞልተን በቃ እንደሆነ ትምህርት እንደሆነ ዲግሪውን ማስተርሱን የሆነ ዲግሪውን እንደሚይዝ ሰው በቃ ያስኩ እኮ ዲግሪን ያስኩ ማስተርሴን ያስኩ እንደሚባለው አይደለም። እለት እለት የምንሞላው ጉዳይ ነው። እለት እለት ለመሞላት ደግሞ መጉደል ያስፈልጋል። እለት እለት ለመሞላት ደግሞ ባዶ መሆን ያስፈልጋል። ሃሌሉያ። ስለዚህ ስንንበረከክ እግዚአብሔር እንደሚችል እውቅና እየሰጠን ነው። ባልቻልናቸው ነገሮች ላይ እግዚአብሔር አቅም እንዳለው ብርቱ እንደሆነ በጎደለን ባልተሳኩ ነገሮቻችን ላይ መቅደስ ስንገባ እግዚአብሔርን ስናመልከው የሆነ ስኬት ጠብቀን አይደለም፣ የሆነ ድል ብቻ ጠብቀን አይደለም፣ ነገሮቻችን ሲከናወኑ ቆይ ሙላ ቆይ ነገር ይስተካከል በሚል አይደለም። ዘካርያስና ኤልሳቤጥ ባልተከናወነላቸው ነገር መቅደስ ገብተው ያገለግሉ ነበር፣ ይንበረከኩ ነበር። በእግዚአብሔር ፊት ማዕጠንታቸውን ይዘው ይቀርቡ ነበር። ጌታ ይባረክ። ስለዚህ ለጌዲዮን ምን አለው? በጉልበት ሂድ። ለምን ሲለው አንተ ይሄ ሁሉ ነገር ለምን ደረሰብን በምትልበት ጉዳይ መፍትሄ ሁነት ይገለጣል። አንዳንዶቻችሁ ውስጥ ጥያቄ በሆነባችሁ ጉዳይ አንድ ስብከት አለ፣ ደግሜ ልጋብዛችሁ። ዩቲዩብ ላይ ግቡና ስሙት። ህልማችሁ ሳይፈታ ህልም ፍቱ የሚል ባለፈውም ተናግሬያለሁ። መልእክት ስለሆነ ነው። አንዳንዴ ባልተፈቱ ህልሞቻችሁ ህልም ፈቺ ያደርጋችኋል። ያልተፈታ ህልም አለ፣ ያልተመለሰ ጥያቄ አለ። ባልተመለሰ ጥያቄ መላሽ ያደርጋል። ባልተፈታ እንቆቅልሽ፣ ባልተፈታ ህልም ፈቺ ያደርጋል። ሃሌሉያ። ህልም ፈቺ ትሆናል። አንተ ጋር እኮ ብዙ ጥያቄ አለ፣ ያልተመለሰ ብዙ ጥያቄ አለ። እውነት አንዳንድ ሰው ምንም ጥያቄ ያለብን አይመስልም። እንዴ ስናገለግል ስናይ ታድላችሁ ምናምን ይላል። እንዴ ታድላችሁ ምንም የለባችሁ ማለት ምናምን የሚል ሰው አለ። ብራዘር ብነግርህ ሌላ ችግር ነው የምትፈጥር። ስለዚህ አሉ ያልተመለሱ አሉ ያልሆኑ፣ ግን አልሆኑም ብለን ግን አናቆማቸው። አገልግሎታችንን አናቆማቸው። የምናደርጋቸውን ነገር አናቆማቸው። አልተመለሰም፣ በጊዜው ይመለሳል። ባይመለስስ እንቀጥላለን። ውላችን እስከሆነ ስኬት ስላልሆነ፣ ውላችን የሆነ ቦታ ሀገር እስከ መቀየር ስላልሆነ፣ ውላችን የሆነ ነገር እስኪመለስ ስላልሆነ፣ ውላችን እስከ ጽዮን ስለሆነ፣ ሃሌሉያ። አንተ ግን እስከ ፍጻሜው ድረስ ሂድ፣ አንተም ታርፋለህ፣ በቀኑም መጨረሻ በዕጣ ክፍልህ ትቆማለህ እንጂ አገልግሎት ከበደኝ፣ ኑሮ ከበደኝ፣ ሰዎች ተነሱብኝ፣ በቃ ወገኖቼ ልመለስ ነው የሚሉ እኮ አንዳንድ እንትኖች እናያለን። ልመለስ ነው እንግዲህ ወገኖቼ ወደ ቀድሞ ቤቴ የሚሉ ነገሮች እየሰማን ያለንበት ዘመን ውስጥ ነው ያለን። ውላችን እንደሱ አይደለም። ውላችን እስከ ቀራንዮ ነው። ውላችን እስከ መስቀል ነው አይደል? እነዛ ብላቴኖች ምንድነው ያሉት? ብንጠፋም ምናመልከው አምላክ ያድነናል፣ ባያድነንም ላቆምከው ምስል አንሰግድም። እንት ምርጫ አይደለም። ቆይ እንትን ልበል ይሆነ እንዲህ ልመለስ ይሆነ እንትን ላድርግ ይሆነ ምን ልበት አይደለም። ያገኘነው ህይወት ብንሞትለት ልንሞትለት። በመጋዝ ተሰነጠቁ። እኛ ሰነጠቁ የሚለውን ብቻ ነው የምናነበው ዕብራውያን ላይ፣ ግን ተሰነጠቁ የሚልም አለ። የሰነጠቁት ሰዎች ተሰንጥቀዋል። ድል ያደረጉት ሰዎች፣ የእሳትን ኃይል ያጠፉት ሰዎች የፍየል ሌጦ ለብሰው ዞረዋል። እዛው ዕብራውያን 11 ላይ ዓለም አልተገባቸውምና የፍየል ሌጦ ለብሰው ዞሩ ይላል። ተዋረዱ፣ ተቅበዘበዙ ይላል እዛው ዕብራውያን 11 ላይ። ስለዚህ የድሉን ብቻ ከፍለን ስለምናነበው ነው ድል የሆነላቸውን የተከናወነላቸውን የሆነ እንጂ በዛው ክፍል ላይ የተሰነጠቁ ሰዎች አሉ። ዕብራውያን ላይ ዋጋ የከፈሉ ሰዎች አሉ። አምነው የሞቱ አሉ ሳይሆንላቸው። አቤል እኮ አምነው ነው የሞተው። አቤል ምን ሆነለት በስጋ? አቤል ምንድን ነው የሆነ? እስኪ ንገሩ። አመነ፣ ወንድሙ ገደለው። አምነው ነው ሞተ። አምነው መሞትም ይባላል። አምነው መከናወን ብቻ አይደለም። የሆነ ነገር እስኪ ለመድረስ ብቻ አይደለም። ገብቷችኋል? ስለዚህ ባልተመለሱ ነገሮቻችን እንኳን ሳይቀር እስከ ፍጻሜው ድረስ እንሄዳለን። አልተመለሰም፣ ከተመለሰ ይመለስ፣ ካልተመለሰ በጊዜው ይፈጸም።
አንተ ግን እስከ ፍጻሜ ድረስ ሂድ። ያልተመለሱ ጥያቄዎች አሉ፣ እነሱን ይዘህ እስከ ፍጻሜ ድረስ ሂድ። ሲመለሱ ጌታን ታመሰግናለህ። ባይመለሱስ እሱ አዋቂ ነው። ሂድ። አይ ጌዲዮን ይህንን ጥያቄ ይህን ጥያቄ ተሸክሞ ነበር ሲመላለስ የነበረው። የት አለ እግዚአብሔር? ለምን አይመጣም? ለምን አይሰራም ሲል አንተ ነህ መልሱ አለው። ለነዚህ ጥያቄዎች ምላሹ ያለው አንተ ጋር ነው። መልስ ያለው አንተ ጋር ነው። ለብዙዎች መልስ ሆነ የምትገለጠው አንተ ነህ። እኔ በምን አቅሜ ሲል አቅም የለህም። አውቃለሁ፣ አቅም እንደሌለ አውቃለሁ። ግን አንድ ደግሞ አቅም አለ። ምን?